አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሠረት። ተፈላጊ ችሎታና መስፈርት። የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት አንደኛ፣ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ፣ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜይል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። አዲሱ የወንጀል ሕግ ስነ ስርዓት የእርማት ስራዎች ሳይጠናቀቁ በስራ ላይ እየዋለ ነው ተባለ። የኢፌዴሪ የሕዝብ ተወካዮች ምክር ቤት ላለፉት 64 ዓመታት አገልግሎት ላይ የቆየውን የወንጀለኛ መቅጫ ሕግ ስነ ስርዓት ለመተካት አዲሱን የወንጀል ሕግ ስነ ስርዓትና ማስረጃ ሕግ አዋጅ ቁጥር 1410/2018 በመጋቢት 24 ቀን 2018 ዓ.ም ማጽደቁ ይታወሳል። ይሁን እንጂ አዋጁ በነጋሪት ጋዜጣ ታትሞ ወጥቶ ሙሉ በሙሉ ወደ ትግበራ ከመግባቱ በፊት የመጨረሻዎቹ የቃላት ማስተካከያና የሕግ እርማት ስራዎች በምክር ቤቱና በፍትህ ሚኒስቴር በኩል በጥንቃቄና በፍጥነት እየተከናወነ እንደሚገኝ ሚኒስቴሩ ገልጿል። ሕጉ በነጋሪት ጋዜጣ ታትሞ ለሕዝብ ይፋ ባልተደረገበት ሁኔታ በተለያዩ ጊዜያት ሲዘጋጁ የነበሩ ረቂቅ ሰነዶችን ለተለያዩ ሙያዊ ተቋማዊ አገልግሎቶች እንዲሁም ለስልጠናዎች በመጠቀም ረገድ የተሳሳቱ አዝማሚያዎች መታየታቸውን ሚኒስቴሩ አስታውቋል። የመጨረሻው የእርማት ስራ ሳይጠናቀቅ ማናቸውም ይፋዊ ያልሆነ ሰነድ ለስራ ማስፈጸሚያነትም ሆነ ለሌሎች ተያያዥ ተግባራት ማዋል በሕግ አፈጻጸም ላይ የቃላትና የአንቀጾች አለመጣጣምን እንደሚፈጥር ብሎም በርካታ የተወሳሰቡ ችግሮችን በማስተካከል በፍትህ ስርዓቱ ላይ መደናገርን ሊፈጥር እንደሚችል ሚኒስቴሩ ገልጿል። ስለሆነም ይፋዊ ሰነድ በጋዜጣ ታትሞ እስኪወጣ ድረስ ከእንዲህ መሰል ያልተገቡ አጠቃቀሞች ሁሉም አካላት እንዲቆጠቡና ጥንቃቄ እንዲያደርጉ የፍትህ ሚኒስቴር በጥብቅ አሳስቧል።
ፓስፖርት ማውጣት ከመቼውም ጊዜ በላይ ቀላል እንዲሆን ይደረጋል ሲል የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢሚግሬሽንና ዜግነት አገልግሎት የዜጎችን እንግልት ለመቀነስና አሰራሩን ለማዘመን በጀመረው የሪፎርም ስራ ወደፊት ማንኛውም ሰው ከቤቱ ሳይወጣ የፓስፖርት አገልግሎት በዲጂታል ቴክኖሎጂ የሚያገኝበትን አሰራር ለመፍጠር እየሰራ መሆኑን አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ከኢቢሲ ስለ ሀገር ፕሮግራም ጋር በነበራቸው ቆይታ ተቋሙ የያዘውን የዲጂታል አገልግሎት ግብ ለማሳካት ከፋይዳ ዲጂታል መታወቂያ ጋር ሲስተሙን በማቀናጀት ላይ ይገኛል ብለዋል። ይህም ተገልጋዮች አሻራ ለመስጠት በአካል መገኘት ሳያስፈልጋቸው በፋይዳ ሲስተም ላይ ያለውን መረጃ በቀጥታ በመጠቀም አገልግሎቱን በኦንላይን ብቻ ማጠናቀቅ እንደሚያስችላቸው ተናግረዋል። እያንዳንዱ የተቋሙ ሰራተኛ የኮምፒውተር አጠቃቀም ከአሻራ ጋር የተገናኘ በመሆኑ ማን ምን አይነት ስራ እንደሰራና ምን አይነት ጥፋት እንደፈጸመ በኦዲት መለየት ተችሏል። በዚህ መሰረት በዲሲፕሊን ኮሚቴ አማካኝነት በማስረጃ የተደገፈ እርምጃ የተወሰደ መሆኑን ገልጸዋል። አገልግሎቱ በየጊዜው ራሱን እያዘመነ የሚሄደውን የማጭበርበር ተግባር ለመመከት ቴክኖሎጂውና የሕግ ማስከበር ስራውን አጠናክሮ እንደሚቀጥል አስታውቋል። የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የሚወስዱ 564219 ተማሪዎች መመዝገባቸው ተገለጸ። በአዲስ አበባ ከተማ አስተዳደር በተለያዩ ትምህርት ቤቶች የዘንድሮውን ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና የሚወስዱ ተማሪዎች የተሻለ ውጤት ለማስመዝገብ እየተዘጋጁ መሆናቸውን ለኢፕድ ተናግረዋል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ እንደገለጹት ለዘንድሮ ሀገር አቀፍ ፈተና በአጠቃላይ 564219 ተማሪዎች ተመዝግበዋል። ከነዚህ መካከል 306964ቱ የተፈጥሮ ሳይንስ፣ 257255ቱ ደግሞ የማህበራዊ ሳይንስ መስክ ተፈታኞች ናቸው ብለዋል። በአሁኑ ጊዜ ተማሪዎች የኦንላይን ልምምድ ላይ መሆናቸውን ገልጸው ተማሪዎች የፈተናውን አሰጣጥ ስርዓት በደንብ እንዲለማመዱ ወላጆችና ትምህርት ቤቶች አስፈላጊውን ሁሉ ድጋፍ ሊያደርጉላቸው እንደሚገባ አሳስበዋል። በአንዳንድ የክልል ወረዳዎች ሊያጋጥሙ የሚችሉ የኮምፒውተር እጥረት፣ የመብራት መቆራረጥና የኔትወርክ አለመረጋጋት ስጋቶችን ቀድሞ ለመፍታት ትምህርት ሚኒስቴር ከኢትዮ ቴሌኮም፣ ከኢትዮጵያ ኤሌክትሪክ ኃይልና ከኢንሳ ጋር በቅንጅት የሚሰራ ቡድን አቋቁሟል ብለዋል። በትምህርት ሚኒስቴር የስትራቴጂ ጉዳዮች ዋና ስራ አስፈጻሚ አቶ እሸቱ ገላይ በበኩላቸው የዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና ከ9ኛ እስከ 12ኛ ክፍል ባሉ መማሪያ መጽሐፍት ላይ ብቻ ተመስርቶ የተዘጋጀ ከአዲሱ ስርዓተ ትምህርት ጋር ሙሉ ለሙሉ የተጣጣመ መሆኑን ተናግረዋል። ኢትዮጵያ ለቀጠናው ሰላምና መረጋጋት ቁልፍ ምሰሶ ናት ተባለ። ኢትዮጵያ በቀጠናው ሰላምና መረጋጋትን በማስፈን ረገድ ቁልፍ ሚና ያላት ሀገር መሆኗን በኢትዮጵያ የደቡብ ሱዳን ኤምባሲ ምክትል ሚስዮን መሪ አምባሳደር ቡትሮስ ቶክ ዴንግ ለኢዜአ ገልጸዋል። ኢትዮጵያ በደቡብ ሱዳን ታሪክ ውስጥ ወሳኝና ፈታኝ በነበሩ ወቅቶች ያደረገችውን ታሪካዊ ድጋፍ አውስተው የኢትዮጵያ ሕዝብና መንግስት ለደቡብ ሱዳን የሰላም ጉዞ ያበረከቱት ድጋፍ ምንጊዜም የማይረሳ ነው ብለዋል። አያይዘውም ኢትዮጵያ ቀጠናው ሰላምና መረጋጋትን በማስፈን ረገድ ቁልፍ ምሰሶ የሆነች ሀገር መሆኗን ጠቅሰው ሁለቱ ሀገራት ለቀጠናው ልማት በጋራ እንደሚሰሩ አረጋግጠዋል። ከኢትዮጵያ ወደ ደቡብ ሱዳን የሚያመራው የመንገድ መሰረተ ልማት ግንባታ፣ የኤሌክትሪክ ኃይል ማስተላለፊያ መስመር፣ የደቡብ ሱዳን ብሔራዊ አየር መንገድን የመመስረትና የማጠናከር ሂደት እንዲሁም በሁለቱ ሀገራት የንግድ ማህበረሰቦች መካከል ያለውን የኢኮኖሚ ትስስር ማሳደግ ትኩረት የተሰጣቸው ጉዳዮች ናቸው ብለዋል። የናይጄሪያው ዩናይትድ ካፒታል በኢትዮጵያ የመጀመሪያውን የውጭ ኢንቨስትመንት ባንክ ፍቃድ አገኘ። የኢትዮጵያ ካፒታል ገበያ ባለስልጣን በሀገሪቱ የካፒታል ገበያ ታሪክ ለመጀመሪያ ጊዜ ለውጭ ተቋም የሚሰጠውን የኢንቨስትመንት ባንክ ፍቃድ ለናይጄሪያው የፋይናንስ ግዙፍ ተቋም ዩናይትድ ካፒታል ግሩፕ መስጠቱን በይፋ አስታውቋል። የተሰጠው ይህ ፍቃድ ባለስልጣኑ የኢትዮጵያ ኢንቨስትመንት ኮሚሽን እና ሌሎች የሚመለከታቸው የመንግስት አካላት ለወራት ያደረጉትን ጥብቅ የህግና የሰነድ ምርመራ ተከትሎ የተሰጠ መሆኑን የባለስልጣኑ ዋና ዳይሬክተር ሀና ተልቁ ለካፒታል ጋዜጣ ተናግረዋል። ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ የግል ማህበር የተሰኘ ሙሉ በሙሉ የራሱ የሆነ የአካባቢውን ቅርንጫፍ በመክፈት ከ6 አስርት ዓመታት በላይ ያካበተውን የአፍሪካ አቀፍ ልምድ ይዞ ወደ ኢትዮጵያ ገብቷል። ተቋሙ በህግ ከተቀመጠው የ25 ሚሊዮን ብር አነስተኛ ካፒታል በላይ ከ1.5 ቢሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ በቀጥታ ወደ ሀገር ውስጥ ማስገባቱን ባለስልጣኑ አስታውቋል።
የመሰረተ ልማት ችግርና የፋይናንስ እጥረት የኢንዱስትሪ ልማት ተግዳሮቶች መሆናቸው ተገለጸ። የኢትዮጵያ ታምርት ንቅናቄ ክልላዊ የማጠቃለያ መርሃ ግብር በኮምቦልቻ ከተማ ተካሂዷል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በዚህ ወቅት እንዳሉት የኢትዮጵያ ታምርት ንቅናቄ የራስን አቅም በመጠቀም የራስን ምርት ማምረት በሚል መርህ ላይ የተመሰረተ መሆኑን ገልጸዋል። ከዚህ ቀደም የነበረውን ፍጆታን ብቻ መሰረት ያደረገ ኢኮኖሚ በመቀየር አሁን ላይ ሀገሪቱ በራሷ ልጆችና ግብዓት የራሷን ምርት በማምረት እንድትጠቀም ንቅናቄው ትልቅ ፋይዳ እንዳለው አንስተዋል። ከፍተኛ ኢንዱስትሪዎች ላይ እየተሰራ ያለው ስራ አበረታች ነው። ይሁን እንጂ የኢኮኖሚ ፍትሐዊነትንና የብዙዎችን ተጠቃሚነት ለማረጋገጥ በመካከለኛ ኢንዱስትሪ ልማቶች ላይ ትኩረት መስጠት ይገባል ብለዋል። የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው በክልሉ እየተመረቱ ያሉ ምርቶች በዋናነት ከውጭ የሚገቡ ምርቶችን የሚተኩና ወደ ውጭ ገበያ የሚላኩ መሆናቸውን ጠቁመዋል። የክልሉን ሁለገብ አቅም በመጠቀም በሁሉም ዘርፍ ምርቶችን በሀገር ውስጥ የማምረት ስራ ተጠናክሮ እንደሚቀጥል ተናግረዋል። በክልሉ የኢንዱስትሪ ልማት ዘርፍ ባለፉት ዓመታት ትልቅ ለውጥ ቢመዘገብም የኃይል አቅርቦት፣ የመሰረተ ልማት ችግርና የፋይናንስ እጥረት አሁንም የዘርፉ ተግዳሮቶች ሆነው መቀጠላቸው በመድረኩ ተመልክቷል። ውድ ተመልካቾቻችን አሁንም የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ የዜና ምንጮች ወዳገኘናቸው ዜናዎች ተሻገርን። አሜሪካ የኢራንን ሀብት ለባህረ ሰላጤው ሀገራት ዳግም ግንባታ ጥቅም ልታውለው ነው ተባለ። ይህ የተባለው ከግምጃ ቤት ኃላፊው ስኮት ቢሰንት ጋር ቅርበት ያላቸው ምንጮች ባጋሩት ሀሳብ ነው። ኃላፊው እስካሁን በኢራን ሚሳኤሎች ለወደሙ የሰላጤው ሀገራት ሀብትና ለወደፊት ጥቃት ዝግጅት ጭምር ሳይቀር የቴህራን ሀብት ለመጠቀም እያሰቡ እንደሆነም ተሰምቷል። እንዲህ አይነቱ አካሄድ ምናልባትም ኢራን በአካባቢው ሀገራት ላይ የምትሰነዘረውን ጥቃት ሊያጠናክረው ይችላል የሚል ስጋትም አለ ተብሏል። የግምጃ ቤቱ ሰዎች የደረሰውን ጉዳት አካባቢው ላይ ይገመግማሉ፣ የውድመቱን መጠንም ለመስሪያ ቤቱ ያቀርባሉ ተብሏል። ዋሽንግተን እንዲህ አይነቱ እቅድ አላት የተባለው ቴህራን በባህሬንና ኩዌት ላይ የሚሳኤል ጥቃት ባጠናከረችበት ሰዓት ነው። ሳዑዲ አረቢያ፣ ኳታር እና አረብ ኤምሬቶች በኢራን ጥቃት ከደረሰባቸው ሀገራት መካከል ሲሆኑ ኢራን እስከ 120 ቢሊዮን ዶላር በውጭ ሀገራት እንዳይንቀሳቀስ የተደረገ ሀብት እንዳላት ይነገራል። ዘገባው የሲኤንኤን ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ፓርቲያቸው የመሪዎች ምርጫ ለማድረግ ከወሰነ ተፎካካሪ ሆነው እንደሚቀርቡ ገለጹ። ጠቅላይ ሚኒስትር ሰር ኪር ስታርመር እና አጋሮቻቸው የመሪዎች ምርጫ የሚካሄድ ከሆነ ተፎካካሪ ሆነው እንደሚቀርቡ እየተናገሩ ቢሆንም ሌሎች ግን ምን ማድረግ እንዳለባቸው ለመወሰን አሁንም ገና ነው ሲሉ ጥርጣሬያቸውን ይገልጻሉ። የማንቸስተር ከንቲባ የሆኑት አንዲ በርንሃም የመሪዎች ምርጫ የሚካሄድ ከሆነ ለመሳተፍ ፍላጎት እንዳላቸው ተናግረዋል። ሰር ኪር ስታርመር ግን የትኛውም የመሪዎች ምርጫ ቢካሄድ ተፎካካሪ ሆነው እንደሚቀርቡ ለደጋፊዎቻቸው የገለጹ ሲሆን ዳግም ምርጫ የሚካሄድ ከሆነ ሀገሪቱን ወደ ቀውስ ውስጥ ይከታታል ብለው እንደሚያምኑ ሲናገሩ ተደምጠዋል። ከ2 ዓመት በፊት በከፍተኛ አብላጫ ድምጽ መመረጣቸውን በመግለጽም የተሰጣቸውን ኃላፊነት ለመወጣት እየሰሩ መሆኑን ይናገራሉ። ጠቅላይ ሚኒስትሩ ከስልጣናቸው እንዲለቁ ከሌሎች ጋር በመሆን እየጠየቁ የሚገኙት የጤና ሚኒስትሩና የማንቸስተር ከንቲባ ባሉበት በአሁኑ ወቅት ሌበር ፓርቲ ዳግም የመሪዎች ምርጫ ሊያካሄድ ይችላል የሚሉ አሉባልታዎች በመናፈስ ላይ ናቸው። ጠቅላይ ሚኒስትር ሰር ኪር ስታርመር ዳግም ለመፎካከር የሚወስኑ ከሆነ በሌበር አመራሮች መካከል ከፍተኛ ፉክክር ይፈጠራል ተብሏል። በቀጣይ መሪ ላይ የሚኖረውን ሁኔታ ለመወሰን የሚቻለው እንደ አውሮፓውያን አቆጣጠር በሰኔ 18 ከሚካሄደው የማሟያ ምርጫ በኋላ ነው ሲል ቢቢሲ ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን።
የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ